እሺ ቦሌ ማተሚያ አንድ አውቀዋለሁ። አዎ ቦሌ ማተሚያ ጋር ነው የተገናኘ ነው። እዛ እኔ እሰራለሁ ሰው ቤት። የቱ ጋር ቦሌ ማተሚያ? ሚኪ ቸርች ታውቃለህ? ሚኪ ቸርች አውቀዋለሁ። እዛ ሜጋ ጋር ማለት ነው። አጠገቡ እኔ እነሱ ጋር አጠገብ ያለ ቤት ጋር ያቁኛል። ምናልባት እንደሆነ እንደሚሰራ ወይ ስሚ፣ ከሚኪ ቸርች ቀጥሎ የሆነ የሙስሊም ቤቶች አለ። ሙስሊም አይደለም ኦርቶዶክስ ናቸው። እሺ ቀጥሎ ቆይ ከፍ ብሎ ያለው ቤት የሆነ የባለስልጣን ቤት ነው። እዛ ጋር ፖሊስ የሚጠበቅ አይደል? ሚኪ ቸርች ልንገርህ ብዙ ነው። እዛ ለዛ ነው አንተ አሁን ቦሌ ማተሚያ ጋር ትወጣለህ። በጀርባው ነው በፊት ለፊቱ? አይ በፊት ለፊቱ አይደለም፣ በጀርባው ነው። በጀርባው ማለት በካሚሊያ ኬክ ቤት በኩል ማለት ነው። አዎ በዛ ውስጥ ነው ውስጥ የምንገባ። እሺ ቆይ በደምብ ቆይ ሰፈሩን ልነግርሽ ነው። በዛ ጋር በውስጥ ለውስጥ ስትገቢ እንትን አለ፣ ምንድነው ስሙ? ወደዛ ወደ ምግብ ቤቱ ወደሚወስደው ጋር ነው። ወደ ትምህርት ቤቱ ጋር ትምህርት ቤቱ ወደዚህ ትተህ ወደዚህ ነው። ይሄ ወደ ማተሚያ ነው ወደ ውስጥ። አዎ እሺ እዛ ጋር ታዲያ የእንትና ቤት ታውቂያለሽ? የጥላሁን ገሰሰ ቤት ታውቂያለሽ? የጥላሁን ገሰሰ ቤት ሲባል እዛ ጋር ፊት ለፊታችን ነው ሲል ሰምቻለሁ። በቃ እሺ ከሱ ጋር የቱ ጋር? ከሱ አሁን የጥላሁን ገሰሰ ጋር ከነበርሽ ከዛ ፊት ለፊት ነው የነበርሽው። የሆነ የድሮ አሮጌ ቤት ነገር ነው። ፎቅ አሮጌ አፓርታማ ነው እንዴ? ይሄ እንትን ሸክላው አፓርታማ። አዎ ፊት ለፊታችን ነው። ሙሉ እንደዚህ በሽቦ እና በብረት ታጥሯል እና ቡና ዳለ ግቢ ውስጥ አወቅኩት። አሁን አወቅኩት። እሺ እዛ ነው የተገናኘን። እንዴት እንደተገናኘን እንገርክ። እዛ እኔ ልክ እንደገባው ሆነች ጓደኛ ያለች አጭር ልክ እኔ እዛ ሰፈር እንደገባው እንዳሁኑ አጭር ማለት ምንድን ነው? ቆይ አጭር ማለት አንቺ ረጅም ነሽ ማለት ነው? እሷ ትንሽዬ ድንክ ነገር ናት። ትንሽዬ ከእሷ ጋር ጓደኛ እሱ ለካ እኔ እዛ ሰፈር ሳልገባ ከእሷ ጋር ጓደኛ ነው። እሺ ልክ እኔን ሲያየኝ ከእሷ ጋር ተጣለ ከልጅቷ ጋር። አዎ አንነጋገር። አንቺ ጓደኛ ነበረች? እዛ ነው ጓደኛ ሆነን እስካሁን ድረስ አለን። እሱን ሰሪበ ነው እስካሁን ድረስ እኔና እሷ አልተለያየንም። ልጄን ራሱ ብዙ ጊዜ ቼክ ታደርግልኛለች። ይሄ ሀያ ምናምን እያለች ትናደዳለች ራሷ ማለት ነው። እሱ አሁን የሚለው ሰበብ የሚያደርገው እሷን ታይ ነው በሰላም ጊዜ ሲያወራ። አዎ ልክ እኔ እዛ ሰፈር ሲገባ አንድ ላይ ነበሩ። ልክ እኔ እዛ ሰፈር ሲገባ ልክ እኔ አንድ ጓደኛዬ ደግሞ አለች ያገናኘችን። የእሱ ጓደኛ ናት። እሷም የእሱ ጓደኛ ሁለት ሆኖ ያድራሉ እነሱ። የእኛ ቤት ይሄ የሆኑ ፎቅ ላይ ማለት ነው። እና እንደዛ እዛ ተከራይቶ የሚኪ ቸርች ነው የሚያከራይለት፣ እነሱ አይከፍሉም። እዛ ላይ እያለ ልክ እኔ እዛ ሰፈር ሲገባ እሱ ምን ይሰራ ነበር? የአሁኑ ስራ ታግዶበት ነበር። እንትን ነበር የሚሰራ ያኔ ቸርች፣ ዝም ብሎ ቸርች እያሰራ የሚኪ ቸርች እየተሰራ ስለሆነ ሰራተኞቹን እያቆጣጥራል። ያኔ የአሁኑ ስራ ታግዶበት ማለት ነው። ከዛ ልክ እኔን ሲጠየቀኝ ያችኛው ጓደኛ ይሄ እሷ እሱ ከሱ ጋር የነበረች ሳይሆን ሌለችው ስጠይቀኝ ትልቅ እኮ ነው አልፈልግም አልኳት። ከዛ ስትለኝ ትልቅ ነው እንደውም የትዳር ምናምን የሚሆነው ብላ አወራች። ስታወራኝ በዛ ለአንቺ ነው የኔ የራሷማ የእሱ ጓደኛ ይዛለች ራሷ። እሺ ተከፋፈላችሁ? እሺ ከዛ ስትለኝ የአንቺ እኮ ትንሽ ነው የኔ እኮ ትልቅ ነው አልኳት። ከዛ ሲላት ችግር የለውም እንደዚህ ስራ ምናምን አለ እንደውም ከሰው ቤት ያወጣሻል ትለኛለች። እኔ ለአረባ ሀገር መሄድ ስለሚፈልግ እኔ የእናቴ ማሳለፍ ፈልጋለሁ አልፈልግም አልኳት።
በመሀል ስልኬ ሰጠችውና ይደውልልኛል። እሺ ይደውልልኛል። ማታ ወደ ቤት በእኔ ቤት ነው የሚያልፉት። እኔ የሚተኛበት ክላስ ነው የሚያልፉት። እንደዛ ሲያልፉ እንደ በቃ እንደ ጥሩ ሰው ምን ይዤልሽ ልምጣ? ምንም ችግር ጥሩ ሰው አትበይ። መጀመሪያማ ጥሩ ሰው ነው። እንደ ጥሩ ሰው አትበይ። መጀመሪያ ጥሩ ንገሪካ አንተ ስጠኝ አጠቃላ እኔ ንገሪክ ጥሩ አይደለም። ንገሪክ እንደዛ እያለ ሲለኝ አንድ ቀን እረፍት ወጣ ነው ስልክ ሊገዛ ስልክ ሲገዛ ሲወጣ የራሴ ልብስ እሷ ናት የለበሰችው። እኔ ደግሞ የራሷ ልብ ነው ለብሼ የወጣሁት። ከዛ እዛ ከጓደኛው ጋር ይሄ ሰውዬ መጣ። ስልክ ልንገዛ ነው ይሄ ነው ያኔ ያስፈቀድኩት አላድርም ብያት ማለት ነው እዛ የምታሰራኝ። ከዛ ለካ እሱ ድሮ እዛ ቤት የሚሰሩት ቁልፍ አለው የእኛ ቤት ከፍቶ የሚገባ ድሮ እኔም ሳይሆን እዛ ቤት ውስጥ የሚሰራ ሰራተኛ እኔ ብቻ ነው የተቀመጥኩ። ያ ቤት ሁሌ ቀያይራለሁ ብላለች ሴትዮዋ ነግረኛለች። እኔ ከዛ ወደዚህ ሲረዳ ለካ እሱ ቁልፍ አለው። ይቺ ጓደኛዬ ሌላ ሰውም እዚህ ሲመጣ እንደዛ ታደርገዋለች። ከዛ ቁልፍ አለውና እኔ አልፈልግም እባክህ ምናምን በኋላ አስቤበት ነግረዋለሁ እያልኩ 2 ወር እንደዚህ ዝም ብዬ አወራሁት። አልወደድኩትም። ንገር ያኔ አልደብቅህም። አልወደድኩትም። ትልቅ ነው ብዬዋለሁ። ከዛ እንደዛ እየወር ነው እረፍት ስልክ ልንገዛ ስንሄድ ኦና በጆክ ተገለባብጦ የሚጠጣ መጠጥ አለ። እኔ እሱን አላውቅም። መጠጥ ጠጥቼ ምግብ ቤት ገብቼ አላውቅም። እሷ ግን ታውቃለች። ሁሌ ይጋብዟታል። እስከ 6 ሰዓት እስከ 7 ሰዓት አይገባም ቤት። እሱን ጨመሩበትና ለምን እነሱን ቀጠሹ ታዲያ እንኳን ስልክ ገዝተን ከጨረስነው በኋላ ችግር የለውም ስራ ከፍትለታለሁ። አረብ ሀገር መሄድ ይችላለኝ ታውቃለች። ፓስፖርቴ ወስጄዋለሁ ሁሉም አረግልሻለሁ ብሎሻል ምናምን ብላ አባበለች። ከዛ ሆነ ነገር ብንሆንስ ኃላፊነት ትወስጃለሽ ስላት ይሄ ጓደኛው እኮ የእሱ ጓደኛ ከኔ ጋር የለ አትጎጂም ብላ ስተባብለኝ እሺ አልኩት። ተገናኘ ነው እኔና እሱ። እሷም ከጓደኛዎች ተገናኘን። ከዛ ወደ ቤት ገባን። ከዛ ሰዎቹ ሲሄዱ ያውቃል እሸኛቸዋለሁ። እኔ በመኪና እንደ መዳሜ ነው። እዛም የሚገባበት ቤት በጣም ጥሩ ሰው ነው የሚያጋጥመኝ። እዛም እንደዛ ሆና ትሸኘኛለች። ቶሎ ስራዬን ሰርቼ ደግሞ እኔ እንዲህ ተኝቼ ቀንም የፈለገ ሰዓት ከፍቶ ይመጣል። እኔ ጋር ያበር ከፍቶ ሲመጣ ትልቁ ግቢ ይሄ መኪና ማቆሚያ ያለው ግቢ ነው። ይሄ ብዙ ሰው የሚኖርበት ግቢው ነው። ብዙ ሰው የሚኖር አይደለም። ሚኪ ቸርች ካወቅ ሚኪ ቸርች ይሄ ነው። እኔ የሚሰራበት ቤት ደግሞ ይሄ ነው። ግንብ ራሱ ከጀርባው በኩል በዛ አይደለም። ኬክ ምናምን የሚሰራ ያልከኝ በኩል ከኬኩ ወዴት ነው? ከኬኩ ወደ ላይ ትንሽ ከፍ ትላለና ወደ ትምህርት ቤቱ ሳይሆን የምትሄደው ወደ ውስጥ እንደዚህ ወደ ቸርቹ ወደዚህ ወደ ጎን በኩል እዛ ነው ቸርቹ አጠገብ። ከዛ መጨረሻ መንገዱ ያልቃል አይደል? ዝም ብላ ከኬኩ ወደ ላይ እንደዚህ ስትወጣ ቤትህ ወደ ቸርቹ ከሆነ እንደዚህ ትሄዳለን። ወደ ላይ ወደ አስፋልት መውጣት ከፈለክ ደግሞ ከትምህርት ቤቱ አልፋ ወደዚህ ትወጣለን። እዛ ነው እና እንደዛ ስንገናኝ እረፍት እወጣለሁ ብዬ አልጠይቃትም። እኔ ሴትዮዋ እንዳሁኑ አይደለም። ባንክ ቤት ስለምትሰራ ሳምንት ሲሆን ቀድሜ ከተናገርኩ ራሱ ከውጭ ምናምን ሰው ይመጣል። በቃ መስራትም ስለሚፈልግ ሰርቼ ወደ እናቴ ነው የሚልከው። ስለዚህ ችግሬ ስለማቅ እረፍት እወጣለሁ ብዬ አልጠይቅም። እሷም ደግሞ የፈለኩ ሰዓት አትፈቅድም። እሷ የፈለገችው ሰዓት ነው የሚወጣ። እኔ ያልኳት ቀን አልወጣም። እንደዚህ እያል ወፈርኩት። እኔ ለካ ቀርቶብኛል። ነግሬያታለሁ 2 ወር ሲሆነኝ ቆይ አይደለም ዘለሽ ወፈርኩ። ዝም ብሎ በአንድ መወፈር ላይ ትመጫለሽ። ከዛ በኋላ እንዴት
እኔና እሷና ጓደኛው ብቻ ነው መጀመሪያ የነበር ነው ሶስታችን። ጓደኛዋን ይዛለች። ይሄ የኔው ደግሞ የለም። የኔው ከመጣ 1 ሰዓት ላይ ነው የመጣ። እነሱ በስልክ ይነጋገራሉ። እኔ ግን ጠዋት ሲወጣ ዛሬ የት ነው የምትሄዱ ብሎኛል። ደውሎልኝ ምን አገባ ስልክ ሊገዛ ነው ብዬ ይሄን ቃል ሰጥቼ ነው የወጣሁት። እኔ ጠዋት ማለት ነው 1 ሰዓት ከመሽቱ 1 ሰዓት ነው የኔ ሰውዬ የመጣ። ሶስታችን ብቻ ነበር። ደግሞ የኔ ሰውዬ አትበይው፣ ሰው ልጅ የኔ ልጅ እንደዛ አይባልም። እንደዛ ካስደግመኛ ስለማቆ ነው የሚጠራውን ነው የምናገር። ከሆኑ እሺ እንደዛ እያለን በዛ 1 ሰዓት መጣ። ከዛ ሆና ምግብ በላ ነው እና ይሄ እንትን ጁሱ ነገር እንትን የምንለው በስጠን የምንጠጣ ስታሪ ነው የሚባለው በኦሮምኛ ስታሪ ነው፣ እንደዛ ነው የምንለው። ይሄ እኮ ነው እሱ ተጨምሮበት ነው። ምንም አያረግሽም አሉ። ቀጥቼ አላውቅም፣ እነሱ ያውቃሉ። ምንም አያረግሽም፣ ይሄ እኮ ኖርማል ነው አሉ። ከዛ አንድ ሲጠጣ ከዚህ ጋር ወገኝ 1 ብርጭቆ። ከዛ ሲወጋኝ እዚህ ጋር ብዬ ሲነግረን 100 ብር ነው የምንቆጥረው እንጂ 100 ሺህ አንኖር። ምንም አይደለም፣ ስታር ነው ጠጭ፣ ምንም አያርገሽ፣ ስለማታውቂ ነው ምግብ በደንብ አልበላሽም አለች ስትለን 1 ነው የጠጣሁት፣ 2 አልጠጣሁትም። እነሱ ጠጡ፣ 3 ነው የጠጡት። ከዛ ቢረም ጠጡ። እንደዛ ቁጭ እያልኩት እንቅልፍ አለኝ። 1 ብርጭቆ ነው የጠጣሁት። ከዛ እንቅልፍ ሲለኝ እንቅልፍ አለኝ አልኳት። ከዛ እሷ ጋር እንደዚህ ተቀምጠን እኔና እነሱ ፊት ለፊታችን ነው የተቀመጡ። ከእሷ አጠገብ ነው የተቀመጥሽው? እንዴት ነው የተቀመጣት? እሷ አጠገብ ነው የተቀመጥኩ። ጠረጴዛው 4 ነው። እነሱም አንድ ላይ እንደዛ ነው የተቀመጥነው። እኛም እንደዚህ ነው የተቀመጥነው። ከዛ እሷ ላይ እንደዚህ ድግፍ አደረኩት። ከዛ እኔ ምን እንደነካኝም አላውቅም። ከዛ ለሊት 6 ሰዓት ሲል ነቃው። 6 ሰዓት ሲል እሱ አጠገቤ ያለ እነሱ የሉም። ከዛ ደወልኩለት። ሲደውልለት የት ነሽ ሲላት አጠገብሽ ክላስሽ ነው ያለው፣ ተኝ፣ ችግር የለውም አለችኝ። እንዴት እሱ ጋር መጣሽኝ ሲላት ታይ እባክሽ እንደ ገጠር አቱኛውን እንደ አዲስ አበባ ልጅ ሁኚ አለችኝ። ያ ሴትዮዋ እስካሁን ድረስ የተሰቃየች ነው። ምንም ላይ አልደረሰችም። ከዛ ይሻልኩትና ገባው። ከዛ ሲገባ ወደ ቤት እኔ መሄድ አቅቶኝ ነበረ። ወደ ቤት መጣው። ሲመጣ በራይን ነው የሸኘኝ፣ ራሱ ነው የሸኘኝ። አትናገሪ፣ ቁልፍ እንዳለኝም አታውሪ፣ እኔ ቤተሰብሽ አሳውቅሻለሁ። በቃ የኔ ስራ እንዲህ ነበረ። አሁን ነው ስራ ስንታገድ እዚህ የምንሰራ። ይሄው እኔ በጓደኛው ፊት ማለት ነው። እኔ ቃል ገባልሻለሁ፣ እኔ ወስድሻለሁ አለኝ። የማንም አትንገሪ አለኝ። ቢናገር ያኔ እያዛል ነበረ። እነ ሚኪም ነበረ የአሜሪካ ሳይሄድ ማለት ነው። ያቁኛል ሁሉ። ከዛ ሲል እሺ አልኩትና ተቀመጡ። ከዛ ወር ሆነ። ቆይ እንትን አካባቢ ነው የተገናኘ ነው፣ ጥቅምት አካባቢ ነው። ግን ቆይ ወር ሳትይ ከዛ በኋላ ያው በራስሽ ፍላጎት መገናኘት ጀመራችሁ? በዛ ቀን ጀምረን ከፍቶ ይመጣል፣ ቁልፍ አለው በቃ። ስለዚህ አሁን ቤቱ ነው። እሺ አዎ፣ ከፍቶ ይመጣል። እኔ ብቻዬ ሲሆን ሰዓት እንዴት እሱ ቸርቹ ፊት ለፊት ቁጭ ይላል። ቸርቹ ፊት ለፊት አሁን ሆነ መጠጥ ቤት የተከፈተ የለም፣ ያኔ መኖሪያ ቤት ነበረ። አሁን ጉሬዘር ነገር ነው የተከፈተበት። እዛ ይቀመጣል። እነሱ ሰዎቹ ሲሄዱ ያያል። እኔ ስልክ ብሎክ አድርጌ ቢዘጋ ከፍቶ ይገባል። ከዛ ልናገር እኔ ብሎክ ብታረጊው አውቆ ራሱ እየለፋ እንዲመጣ ማለት ነው። አይደለም እንደዛ ሳይሆን ሌላ ሴቶችም ያመጣል። ይህ ሰውዬ ሰምቼዋለሁ ከተገናኘውም በኋላ። እቺ ልጅ ራሳቸው ቤት ያመጣል። ሌላ ሴት ሲያመጣ ጓደኛዬ ናት ይላል ወይ ዘመድ ናት ይላል። እና አንቺን ሊያናድድሽ እንዴት እንደሆነ ልብሽን እንዲያቅ ነው ወይስ አይደለም? ልክ ሰው ጓደኛውን ምንም ይሁን ስትመጣ እኔ በዛ ቀን ትደውላለች ስለሚል ስልኩን ይዘጋል።
ከዛ እነሱ ደግሞ እዛ ስለሚያውቁት እቺ ልጅማ በልቻታለሁ እኮ አንዴ ሁለቴ በልቻታለሁ፣ ከአሁን በኋላ ከእጅ አትወጣም ይላቸዋል። እቺ ልጅ አንተውም ሲሏቸው ወንዶች እዛ ሰፈር ማለት ነው ያውቁናል። ከዛ እነሱ ደግሞ ግን ታገባታለህ እውነት? ከዛ ልጄ ከተፈጠረችን በኋላ ነው የሚያወሩ። ታገባታለህ ግን የእውነት ብሎ ሳወሩት አንዴ ሁለቴ በልቻታለሁ ምናምን ይላቸዋል። እኔ ግን እንዳታወሪ፣ የማንም እንዳትናገሪ፣ የቤተሰብን አስታውቅሻለሁ፣ ወስድሻለሁ ነው የሚለኝ። ከዛ እንደዛ እየሆን መጣ ነው። ከዛ እኔ እርጉዝናዬ ትልቅ ሆነ። 2 ወር ሆንኩት። 2 ወር ሆንኩት። ጥቅምት አካባቢ ተገናኘን። ትልቅ ይሆናል እንዴ? ወፈርኩት። ምግብ ያስጠለኛል። ስራውን ትቼ ለጥ ብዬ እተኛለሁ ገብቼ። መጥቶ እንደዚህ ከፍቶ መጥቶ እንደዚህ ሲቀሰቅሰኝም ቀናለሁ። እነሱ ሲወጡ እዛ በር ላይ በመኪና ስለሚወጡ ስለሚያውቅ ማለት ነው። እንደዛ የተፈጠረ እያለ እኔ ጓደኛዬን እሱን አላማከርኩትም። ጓደኛዬን ሐኪም ቤት ውሰጂኝ ስቲዲዮ ያመመኝ ነው ሴትዮዋ ልውሰድሽ እያለችኝ ነው ሲላት ወረባ ሸታይም ስትለኝ አይቼ አላውቅም አልኳት። በቃ እኔ ወስድሻለሁ ይሄንን ወር ተቀመጪ አለችኝ። ተቀመጥ 3 ወር ሆነ። 3 ወር ሲሆን ሆና ሰርጋለ የእሷ ዘመድ ነው ከሀገራችን ትንሽ ይራራቃል። እዛ ከእሷ ጋር ሄድኩት። ከእሷ ጋር ሲሄድ ሆነ መድኃኒት ነገር ተሰጥቶኛል። ሐኪም ቤት ወስደኝ ተሰጥቶኛል። ግን 3 ወር ስላለፈ መውጣት አይችልም ተብሎ ደግሞ ሆነ መድኃኒት ሲሰጠኝ ከ11 ሰዓት ጀምሬ በእግሬ መሄድ ነበረብኝ። በባጃጅ ስለሄድ ለካ እኔ ተነቃንቄ ያ መድኃኒትም አልሰራልኝም። ምናልባት 3 ወር አልፎታል። 3 ወር አልፎታል። ግን ካወጣልሽ ተብዬ ወደ መድኃኒት ተሰጥቶኛል። ያ መድኃኒት ወስጄ አልሆነም። ሆነ ሰዓት አመመኝና ተመልሳ ልጄ እንትን ሆነች። ሲሆን ተመልሼ አንድ ጊዜ ገኒ በጣም የሚገርም ታሪክ ስለሆነ ምን አድርጊ መሰለሽ፣ ይኸውልሽ እኔም አሁን ዳቦ አስመጥቼ እየበላሁ ነው። ሌላ ምግብ የሆነ ነገር እኮ ይዘሽ ነው። አይ ምንም አልበላም እኔ ልንገርህ። ለነገሩ አሁን አንቺ ያን የመሰለ የፍቅር ወሬ እያወራሽ ምግብማ አይበላልሽም። እሺ ቀጥይ። ችግር የለም እንዳሰብኩ ውሰደው እና ከዛ እንደዛ እያደረግ ነው መጣው። ሲመጣ እንደዚህ አሉኝ ሐኪም ቤት በኦፕሬሽን አውጪ አለኝ። አዎ ነገርኩት። በኦፕሬሽን አውጪ አለኝ። እንዴት ነው የማወጣ? በኦፕሬሽን አልሆንም ተብዬዋለሁ ብዬ ሪከርድ አለኝ። ያ ሪከርድ ሳለቅስ የ2013 እንዳለ ልክለታለሁ። ያቡ ማለት ነው። ስልኬ ላይ በሙኖር ነበር ያስቀመጥኩት። ስልክ ታች ሲገዛ ወደዚህ ያዞርኩት ልክለታለሁ። ውሸቴ እንደምታምኑኝ ማለት ነው። ከዛ አውጪ ሲለኝ አንተ ፈርም በቃ እሺ ናና ፈርም ሲሎ አልፈርምም ራስሽ ፈርሚ ብሎ 1000 ብር ሰጥቶኝ ሂጂ አለኝ። ከዛ አይወጣም ተባልኩትና ጓደኞቼ አንድ ልጅ አለ በጣም የኔ ሀገር አይደለም ሚስቷ የኔ ጓደኛ ናት። እሱ ደወለለትና ገነት ላይ ለምንድን ነው እንደዚህ የምትሰራ ብሎ ሲጠይቅ ታውጣ አለው ሲሎ በቃ 4 3 ምግብ እየበላሽ ቢገነት እስኪ አንቺም እየበላሽ እኔ በላሁኛውን ምሳዬ ለመሰል ሁሉም ቆጠና እየተናገረን ስለሆነ አሁን ስምረሽ የሆነ ነገር ይዘሽ ነይ። የሆነ አጠገብሽ ያለውን ሳንዱች እየበላሽ ትንሽ እንደዚህ ቀመሽ ጎበዝ እንደዚህ እየበላሽ ከዛም እንደዛ ሲሎ ታውጣልና በቃ ተመልስከ እዛ ሰፈር ከሄድኩት ይይዙልኛል፣ ያቀኛሉ፣ ያ ሰዎችም ይይዟሉ። ምን አረገኝ እሱ አንቺ የሆነ ሰው ጋር ተቀመጭና እኔ ከዚህ ቤት ልውጣና እቃዬን ጭኝ አስተካክዬ ልውሰድሽ አለኝ። መቼም እንደዛ ሲያወራ እንደ ወርቅ ነው የሚያወራ፣ ወርቅ ለምን አሁን ይሄ መሬት ለምን ትረግጠኛለህ አይለን መሬት እንደዛ ነበረ ሲያወራ ወሬው። ከዛ እሺ ብዬ አመንኩና ሄድኩልክ። ሲሄድ
በሁለተኛ ቀን ሲደውል ያ ሰፈር ለቆ ሄዷል። ስራውን ትቶ ሄዷል። ሲደውልለት ስልኬን ብሎክ አድርጎኛል። በሌላ ሰው ሲደውል ብሎክ አድርጎኛል። ከዛ እዛ ሰፈር ሄድኩት። ቢጃማ ለብሼ ነው የሄድኩት። ሁሉም ጠርጥሮታል። ከዛ ያ ቸርች ገባው። እዛ ስለሚሰራ እንደዚህ እኮ ተፈጥሮብኛል ብዬ ሲነግራቸው ኃላፊዋ ስትመጣ ቢና ትባላለች። ነገ በደንብ ታስረዳሃለች ስለሱ ማለት ነው። ቸርች እዛ ኃላፊ ናትና እሷ ጋር ገብቼ ነይ እና ብዙ ነገር አድርጓል እሱ እዚህ ነይ እና በነገራችን ላይ ገኒ አሁን ይኸውልሽ ስትነግሪኝ ማለት አውቀዋለሁ። አሁን ጓደኛሽንም አውቀዋለሁ። እኔ እዛ ጋር ነው ኬክ ቤቱን ታውቂዋለሽ? አውቃለሁ። የኬክ ቤቶቹን ሰዎች ታውቂያለሽ? አላውቅም። ከቤት አልወጣም። የኬክ ቤቶቹን ሰዎች አታውቂም? አይ እዛ አላውቃቸውም፣ ግን ኬክ ቤት እንዳለ አውቃለሁ። በቃ እሺ፣ አሁን ስትመጪ ነው በደንብ ነግርሽ። እሺ ከዛ ነይና በደንብ ታስተርድናለሽ አለችኝ። ከዛ ለካ ከዛ ጓደኛው ደግሞ እዛው ስለሚሰራ እሱ አለቀቀም። ደውሎ ነግሯታለች። ቸርች መታ ቢና ቀጥራታለች። ይሄ ነገር ለምንድን ነው የማትወስዳት? እኔም አውቃለሁ አንተም ታውቃለህ ብሎ ጓደኛው ሲመክሮ ደወለልኝ ብሎ ኩንፈቶ ከዛ ሆነ ስራ ወጥቼ ጅማ ወጥቼ ነው ይቅርታ ሪከርዱ አለኝ ይቅርታ እሷ ጋር አትሂጂ ከኔ ጋር የተደዋወልሽ የአክስቶችሽን አትናገሪ። ግን ያን ጊዜ አሁን ሪከርድ እንዴት ታውቂያለሽ? እኔ አሁን የዛሬ 5 ዓመት ሪከርድ ምናምን አላውቅም። እንዴት ታውቂያለሽ? ሚሞሪ ነበረች እና ንገሪ ሚሞሪ ነበረች ብያታለሁ። እሺ ብላለች። መዳም ታመጣላታለች ምግብ ብያታለሁ። ግን ሪከርድ እንዴት ታውቂያለሽ? ሪከርድ ያወቅኩት ሪከርድ ያወቅኩት ሚሞሪ ነበረች። እኔ ማወራ ሁሉ ያ ስልኬ ላይ እንደሚቀዳ አርጎታል ራሱ። እዛ ሰፈሮች እቺማ አንተው ምናምን ስንላት በጣም እንትን ነበርኩት። በቃ ምን ልበልክ እና ከዛ እንደዛ ስለሚሉት ምን አረገኝ እሱ ከነ ስልኬ ላይ ሪከርድ አርጎታል። እኔ ራሱ ያ ሪከርድ አወሪቼ ልጄ አመት ካለፈችኝ በኋላ ከፍቼ ሲያየው እንዳለ የሌላ የማንም ሰው ጋር እንዳለ ከነሲሙ ስልኬ ላይ ተደርድሮ ነው ያለ፣ ተጠርቶ ነው ያለ ሚሞሩ ላይ። ምንድነው እንትን ሰጣ አዋሚንግ ሻዩ ውስኪ መሰለው ስለቀላ